ከምነግራችሁ በላይ ተጸጽቻለሁ። በቃ ተጸጽቻለሁ። ታዲያ ምን ላድርገው? አሁን የገባው እኮ ወጥቷል እኮ ግን አሁን ላይ ሆዴ ውስጥ ያለው ሁላ መሰለኝ እንዴት እንደማረግ ግራ ግብትን ያለኝ። አንዳንድ እውነቶችን ባናውቃቸው ይሻላል ብዬ ነው ያሰብኩት። የምሬን ነው የምላችሁ። ከሰሞኑ እጅግ በጣም አነጋጋሪ የሆነው የፊንቶ አዘገጃጀት ጉዳይ ነው። በአረቦች ጣቢያ ነው የቀረበው እና ታዲያ እኔ ይሄንን ጉዳይ እስቲ ቆይ አበሻ ዶክተሮች ምን ብለዋል? ምን አስተያየት ሰጡበት ያለውን ነገር። ምክንያቱም በጣም ብዙ ያበሻ ዶክተሮች ስለ ጤና እንደዚሁም ደግሞ በአረብ ሀገር ላይ ስለተዘጋጁ ምግቦች ሀሳብ አስተያየታቸውን ይሰጣሉ። በጣም ብዙ ጊዜ ማለት ነው ስለ እንዶሚ ስለተለያዩ ነገሮች ሀሳባቸውን ሰጥተዋል። በጣም ብዙ ጀግና ዶክተሮች አሉና ይህንን ጉድማ ከነሱ ነው መስማት ያለብኝ ብዬላቸው ሲያንቀሸቀሸኝ ጎግል ላይ ሰርች አድርጌ የገባሁና እስቲ ስለ ፊንቶ አሰራር እንዴት ነው ብዬ ገባሁኝ። ስገባ መጀመሪያ ላይ ሾርት ቪዲዮ ነው የመጣልኝ ማለት ነው። ሾርት ቪዲዮ ይሄ ሾርት ቪዲዮ ስለምንድን ነው? ስለ እንዶሚ ነው። እንደዚህ ውል እያደረገ ይዟል። የተከፈተ እንዶሚ ነው። ይህን እንዶሚማ ማየት አለብኝ ምንድን ነው ብዬ አጭርም ስለሆነች ተካርጌ መግባቴስ ከገባው በኋላ ከዛም በኋላ እንዶሚው መጀመሪያ ይዞታል በእጁ። እንደዚህ ሲያዩ እንዶሚ ኖርማል ነው። ልክ አንድ እንዶሚ ከኬስ ውስጥ ቀዳችሁ ስታወጡት እንዴት ነው እንደ ቄጣ ተጠፍጥፎ ምናምን አይደለም፣ ኖርማል እንዶሚ ነው። በማይስክሮፕ በማያ አድርጎ ሲያየው ምን ቢያይ ጥሩ ነው? እንዳለ ትል ነው፣ ነጫጭ ትል ነው የሚርመሰመሰው። ፈጣሪው ትዕግስቱን ስጠኝ። ወይኔ ጉዴ፣ ወይኔ ድሌ። አሁን ሆዴም በጣም አሞኛል። ቪዲዮ በመሰራበት ሰዓት በቃ እነዚያ ትሎች በሙሉ እኔ ሆድ ውስጥ ያሉ ያክል ነው የተሰማኝ። ምክንያቱም እዚህ ቤት የማይገዛ እንዶሚ አይነት የለም። እንዶሚ በጣም ይወዳሉ ልጆችም ሴትዬ ማለት ነው። በዚህ የተነሳ እንግዲህ እንዶሚ በጣም የእንዶሚ አይነቶች እኛ ቤት ይመጣሉ ማለት ትችላላችሁ። በቃ እንደውም ብር አግኝተን ራሱ ሱቅ ሄደን የመጀመሪያ ምርጫቸው ልጆቹ ሳይቀሩ እንዶሚ ነው። በደርዘን ገዝተው ከበታቸው ውስጥ ቁጭ አድርገው በቃ 10 ጊዜ እሱን በቃ ራሳቸውም ስለሆኑ የሚሰሩት ይቀላቸዋል። እና እኔ ራሱ በጣም ነው የምበላው። በቃ የሆነ ቆፍጠን ያለ ነገር ሲያምረኝ ምን አደርጋለሁ? በቃ ሎሚ ምናምን ጨምር፣ የሆነ ቃሪያ ነገር ጨምር፣ በቃ እንዶሚ ቶሎ የሚደርስ ነገር። እኔ ደግሞ በተፈጥሮ በቃ ቆፍጠን ያለ ነገር በጣም ነው የምወደው። ለስለስ ያለ ነገር በልቼ ራሱ አልጠግብም፣ አልረካም። ስለዚህ የእኔ ምርጫዬ እንዶሚ ነበር ማለት ነው። ብዙ ሰዎች ስለ እንዶሚ ሀሳብ አስተያየት ሲሰጡ ሰምቻለሁ። እንዶሚ የሚፈጠረው እኮ ኢትዮጵያ እንዶሚ ይሆናል፣ አሳማ የሚባል ነገር ነጩ ማለት ነው። እንደዚያ ነው፣ ከዚያ ነው የሚፈጠረው። እንዶሚ ከዚህ በኋላ አልበላም ምናምን የሚሉ ሰዎች አሉ። ቪዲዮውን ግን ገብቻ አይቼው አላውቅም። አይ በቃ ወደዛ ስክሮል ነው የማደርገው ብዙ ጊዜ ማለት ነው። ታዲያ ዛሬ ሲያቀብጠኝ ሲያንቀጨቀጨኝ ስለ ፊንቶ ይህንንማ የአበሻ ዶክተሮች እስቲ ምን አሉ? እውነት እስከ ዛሬ ምንድን ነው እየጠጣን የነበረው ነገር ብዬ እሱን ለማየት ነበረ። እሱንም አላየሁም። ይሄን የእንዶሚውን ጉዳይ ካየሁ በኋላ ወዴና ሞኝ ቁጭን ያልኩት የምሬ ነው የምላችሁ። ወዲያውኑ የተጋባው ወደ ሆዴ ማለት ነው። ያኔ እስከ ዛሬ በላሁት እንዶሚ ያ ሁሉ ነገር ትዝ አለኝ። ከዚህ በኋላ ሰውን ሲርበኝ ምንድን ነው የምበላው? ቆፍጠን ያለ ነገር ሲያምረኝ ምንድን ነው የምበላው የሚለው ነገር ሁላ አሳሰበኝ። እና ምልላችሁ ነው ታዲያ ሰውየው ማለት ነው የኔ ሰውዬ በእንዶሚ ጉዳይ ሁሌ ከሴትዮ ጋር ይጣላሉ። ሁሌ ማለት ነው ሁሌ ይጨቃጨቃሉ። ሴትዮ ምንድናት? ዶክተር ነች። ሰውዬው ደግሞ ኢንጂነር ነው። ለእኔ ሴትዮ ከሰውዬ በላይ እውቀት እንዳላት ነው የሚሰማኝ። እና ለጤና እኮ እሷ በጣም ተመራማሪ ነች ማለት የተሻለች ሴት ናት፣ የተሻለች አዋቂ ነች፣ ስለ ሕክምና ታውቃለች ምናምን ብዬ ለዛ በክል ልጆቹን ሲቆጣቸው ምናምን አንዳንድ ቀን እንደውም እየተሰራ እስከ ድስቱ አንስቶ የሚለፋበት ጊዜ ሁላ አለ። ምን አይነት ክፉ ነው? ምን አይነት ምቀኝነት ነው? ነው ክፉ አይደለም ሰውየው። ነገር ግን ቢበሉ ምን ችግር አለው? እንዲሰስተው ልጆቹ እንዲደክመው ምናምን ብዬ በጣም ነው የምናደደው። እና ብዙ ጊዜ ይናደዳል። እንዶሚ ሲገዛ ራሱ ደስተኛ አይደለም፣ ልጆቹ ሲበሉ ደስተኛ አይደለም። ይሄ እኮ ትል ነው ይላቸዋል። ግን እነሱ በጣም ነው የሚወዱት። በቃ የምግባቸው ደረጃ አንድ የሚመርጡት ነገር እሱን ነገር ነው። በቃ ደግሞ የሚገዛው ራሱ አለ የተባለ ሱቅ ውስጥ በሚያቃጥለው በሚለው በነጩ በአረንጓዴው በሰማዩ የማይገዛ እንደውም ያለ እንደኛ ቤት ደግሞ ጌታ ሆይ ትዕግስቱ ስጠኝ። ዋናው ነገር ነግራችሁ ያሰብኩት ነገር ምንድን ነው? ቤተሰቦች ግን ለጤናችሁ ቅድሚያ ስጡ። እውነት አረብ ሀገር ላይ አብዛኛው ሰው አሁን እኔ ሴትዬ ማለት ነው ከበቷ ብታት ገና ወጣት ናት። የሀገር መድኃኒት የምትወስደው ሰውዬም እንደዛ ነው። በቃ ልጆቹም ብቻ እኔ እንደዚያ ማለት አልፈልግም። ነገር ግን ምግባቸው መቼም የሀገራቸው መንግስት በጣም እንደሚወዳቸው 100% እርግጠኛ ነኝ። በጣም ይወዳቸዋል። በጣም ስለሚወዳቸው ነው አይደል እንዴ ሀገራቸውን በጣም የሚያሳድገው። ባይሰሩም ደሞዝ ይከፈላቸዋል። ብዙ ነገር እኔ በመንግስትና በጤንነታቸው ጉዳይ ጣልቃ አልገባም። ነገር ግን የሀገራችንን ምግብና የነሱ ምግብ ስታነጻጽሩት ጠላ
አሁን የኛ ሀገር ጠላ እንዴት ነው የሚጠመቀው? የምታውቁት ነገር ነው። ብቅል፣ ጌሾ፣ አሻሮ ምንድን ነው? በቆሎ ነው ወይ ገብስ ነው ወይንም ደግሞ ማሽላ ነው? በቃ የታወቀ ነገር ነው። ገባችሁ? በቃ የጤና ነው። ጤና የሚሆን ነገር ነው። ኬሚካል የሌለው ምንም ነገር የሌለው ማቆያ የሚባል ነገር የሌለው እዚህ ሀገር አሁን የፊንቱ ያው መግቢያው ላይ ያሳይቻችኋለሁ። እኔ ብዙ ጊዜ ቪዲዮ አላስገባም፣ ግን በጣም ረጅም ቪዲዮን አስገባላችሁ። እንዴት ሆኖ እንደገባ አይታችሁታል። የሚገባው ነገር የሚጨማመረው ነገር፣ ከዛ ደግሞ ማቆያ አለው። መቼስ ታዲያ ያ ሁሉ አትክልት ሾላውን ብትሉት እንደዚያ የጠቋቆረው እኛ ጋር ብዙ ጊዜ ሾላ ይገዛል። ልጅቷ ስለሚያማት ሆዷ ስለሚደርቅ ይገዛላታል። አውቀዋለሁኝ። እንደዚያ የጠቋቆረው አይበላም፣ ይጣላል። እና ነጫጭ እንደሆነ ነው ገና የምትበላው። ያ አሁን መቼም አንድ ላይ ተፈጨ፣ የአንድ ላይ ተጨመቀ። እንደገና ደግሞ ይሄ ምንድን ነው ብሩበሬው አሁን በጣም ነው የሚበላሸው። አንድ ቀን እንኳን ካደረ ምናምን ይገዛ። ብዙ ጊዜ ያው የምታውቁት ነገር ነው፣ በየቤታችን የሚመጣ ነገር ነውና ወዲያው የሚበላሽ ነገር ነው። አሁን ያ እንዳይበላሽ በእርግጠኝነት የሆነ ነገር ይጨመርበታል። ምን እንደሆነ የሚጨምርበት ፈጣሪ ይወቀው። ለምን አትክልት ነው፣ ከዋለ ታደረ የሚበላሽ ነው። አሁን ይሄ ፊንቱ አሁን እስከ ዛሬ አመት የተገዛ ለኛ ጋር ያልተበላሸ ማለት ነው። ዛሬ አመት የነበረ በዚህ አመት የተጠቀምኩት ማለት ነው። በዚህም አመት ቢገዛም ያው እንግዲህ ምን ታርጉታላችሁ፣ ግን የተቀመጣለ እና በዚህ ላይ ደግሞ ዓመተ ምህረት የለውም ወይስ አለው? እስቲ ቆይ ዓመተ ምህረቱንማ ማየት ፈልጋለሁ በዚሁ አጋጣሚ ማለት ነው። ዓመተ ምህረት ራሱ ያለው ጣራ አለው፣ ዓመተ ምህረት አለው። ግን ቢሆንም ዓመተ ምህረት ራሱ ቢኖረው የሚጨምሩበት ነገር አለ፣ ማቆያ ማለት ነው። ስለዚህ የምልላችሁ ነው በአጠቃላይ ለጤና ጥሩ ነገር አይደለም። እንደተረዳሁት ከሆነ እንደ ሀገራችን ላይ እኮ አንድ ሰው በጣም ታመመ የሚባለው ነገር ምንድነው? እኔ በተወለድኩበት አካባቢ ማለት ነው አይን ነው። አይኑን ያመዋል፣ ጉልበቱን ይደግመዋል፣ ወገቡ ይጎበድዳል። አይን ምንድነው? በእኛ አካባቢ አሁን ወፍጮ ቤት የለም እንደ ልብ። አሁን በእርግጥ በእኔ እድሜ ገብቷል። ቤተሰቦች እንዳል አስገብተዋል፣ አጎቶቼ ምናምን ተክለዋል። ግን ድሮ በነበረበት እድሜ አሁን አያቴ ወፍጮ እየፈጨች ነው የምታሳድጋቸው ቤተሰቦቼ። እንደ እንግዳ ሲመጣ ምናምን ነገር ወፍጮ ቤት የለም፣ በእጇ ፈጭታ ነው እንጀራ የምታወቀው ምናምን የምትለው እንደነገሩኝ ከሆነ ማለት ነው። ወይኔ እውነት አሁን በቃ ሆዴን በጣም አሞኝ ነው ያለሁት። በቃ ያየሁትን አይቼ በቃ እኔ እንጂ አላቅም። በቃ ውስጤ ቸከከብኝ። በቃ ውስጤ ምግቡ ሁሉ ችክክን ያለው በቃ ከምነግራችሁ በላይ ማለት ነው። እና ምልላችሁ ነው በአጠቃላይ ስነግራችሁ እኛ አካባቢ ምንም በቃ ልጅ ይወለዳል፣ ይረገዛል፣ ከዛም በኋላ ይወለዳል። ሐኪም ቤት የለ ምን የለ፣ በቃ በጤና ነው የሚያድገው። ምንም በሽታ የለብኝም። እኔ አሁን ፈጣሪ የተመሰገነ ይሁን ወደዚህ ሀገር ስመጣ ተመርምሬ ኪንና ያቀኝ መርፌ ያቀኝ ሐኪም ቤት አላቅም ስመጣ እዚህም ፈጣሪ የተመሰገነ ይሁን። ግን ይሄ ሁሉ የሆነው ግን ያ ቪታሚን ተሰጥቶኝ እንደዚህ ነገር ተሰጥቶኝ በየጊዜው እንደዚህ ተደርጎልኝ አይደለም። አላቅም። እኛ በተወለድንበት አካባቢ አናቅም። ግን ጤናችን የተጠበቀ ነው። አሁን እዚህ ሀገር ተቀምጣችሁ ወይ ፀሐይ የለ ቪታሚን ይባላል፣ ቪታሚን ሲ፣ ቪታሚን ዲ ምናምን ነገር፣ ይሄ ሁሉ ነገር እኛ በነፃ ነው የምናገኘው። ቪታሚን ዲ ፀሐያችንን ሞቀን በጎቻችንን ከብቶቻችንን ስናግድ የምናገኘው ነገር ነው። እኔ የምለው ማለት ነው አገራችን ላይ በቃ ትልቁ ችግር ድህነት ብቻ ነው፣ የገንዘብ እጥረት ብቻ ነው የኛ ችግራችን። ከዚህ ውጪ በገንዘብ የማይገዛ ጤና በሀገራችን ላይ ይገኛል። ምንም ነገር ሳንለቀቅም እንጀራ በልታችሁ እንጀራ ቆሎ ቆርጥማችሁ ራሱ ትክክለኛ ጤና ሚሊዮን ብር ቢኖራችሁ በሚሊዮን ብር ይገዛል? እንዲ አይገዛም። በሚሊዮን ብር የሰው ልጅ ጤናው አይገዛውም። ብር ራሱ ቢኖራችሁ ማለት ነው። አሁን ሁኔታውን ሳየው ሁሉ ነገራቸውን ብዙ ዶክተሮች ሀሳባቸው የሚሰጡበት ነገር አለ። የአበሻ ዶክተሮች በነገራችን ላይ እኔ በጣም ምሁሮች ናቸው የአበሻ ዶክተሮች። በጣም ነው ወደ አሞኝ ራሱ ከዚህ በፊት የአበሻ ዶክተር ካላከመኝ አልኩ ሰው ነኝ። እና መርተዴላ የሚባለው ነገር ላይ ሀሳባቸውን ሲሰጡ እንደገናም ደግሞ ቸኮሌት እንዴት ነው የሚሰራው የሚለውን ነገር እንዳለበት ትንታኔ ያሳያሉ። እንዲሁ እኮ ነው የሚሰራው ታውቃላችሁ ወይ? ይሄን ነገር የምትበሉትን ግን ብታውቁ ኖሮ አትበሉትም እኮ። ይሄ እንዴት እንደሚሰራ ታውቃላችሁ እያሉ ከና አሰራሩ ያሳያሉ። ገባሽ? እኛ ግን እኔ አሁን በቅርብ ነው እንደዚህ አይነት ነገር ማየት የጀመርኩት እንጂ በፊት አላይም። ስንቶቻችንን ባለማወቅ ራሳችንን ለበሽታ ያዳረግ ነው። ስንቶቻችንን ሳናውቅ እንስካፌ ምናምን የተለያዩ ነገሮችን የሚነግረን ሰው የለማ። እነሱ አንዳንድ ጊዜ ደጋግሞ ሲጠቀሙ ያየነውን ነገር እንጠቀማለን። እስቲ ቆይ ልሞክረው አንድ ቀን፣ በማግስቱም እስቲ ቆይ ትላንት የጠጣሁት ነገር እኮ ይጣፍጣል፣
ይደገማል። ከዚያ በዚያኛውን ቀን እስቲ ቆይ ከዚያ ሱስ ሆኖ ይቀጥላል ማለት ነው። ብዙ ነገሮች እንደዚህ አድርጌ አውቃለሁ። እኔ በግሌ አድርጌ አውቃለሁ። እንዶሚያውን ብዙ ደስ የማይለኝ እንዶሚ አይነት አለ። ከአረንጓዴው እንዶሚ ውጭ ሌላው ደስ አይለኝም። ግን እስቲ ቆይ ልሞክረው። ያኛው እንዶሚ የለም አይደል? በቃ ይሄን ልሞክረው። እንደዚህ አድርጌ ይሄን ነገር ልጣለውና የተወሰነው ነገር ጨምሬ ልሞክረው። አዎ በጣም ይጣፍጣል። በሌላውም ቀን ይሄ መሞከር አለብኝ። በጣም ይጣፍጣል። መብላቴን የቀጠልኩበት ብዙ ነገር አለ እና እንደዚህ እያለን ስንት ነገር ከዚህ በኋላ እኔ እንዶሚ ተሰናብቻለሁ። በስመ አብ ወልድ መንፈስ ከዚህ በኋላማ እንዶሚ አልበላም። ወይ እንግዲህ ፊንቶ ራሱ እኔ አሁን ብዙ ጊዜ ፊንቶ ማለት ነው አልወድም። በጣም ስኳርም ስላለው ምንም ስላለው እኔ እንደዚህ ነው አሰራሩን አውቄው አይደለም አላውቅም። እኔ መጀመሪያ ጊዜ ማየቴ ነው፣ ግን አልወደውም። ግን መጠጣው ለምንድን ነው ራሴ ምናምን ሲያዞረኝ ለራስ ለደም ማነስ ቆንጆ ነው ስለሚሉኝ አይኔን ጨፍኜ እንደ አንድ ብርጭቆ በፕላስቲክ በወረቀት ብርጭቆ ራሱ አልጨርስም። አሁን ያጠጣሁት ራሱ ግን ዘግቶኛል። እኔ እንደዚሁ ሳይው ራሱ ብዙ ነገር ነው የሚታየኝ እዚህ ነገር ውስጥ ምን እንደሆነ አላውቅም። ብዙ ደስ አይለኝም በተፈጥሮ ማለት ነው። ግን አሁን ደግሞ አሰራሩን ሲያሳዩ ፈጣሪው ትዕግስቱን ስጠኝና ሀገራችን ላይ እኮ በእውነት ሀገራችን እኮ ወርቅ እኮ ነች፣ ወርቅ የሆነች ሀገር እግዚአብሔርን ወርቀን ያው በድህነት ለመኖር ሀገሬ ላይ ዝግጁ ነኝ። እግዚአብሔር ካፈቀደ ለሀገሬ ካበቃኝ እኔ ዝግጁ ነኝ። እግዚአብሔርና እንዴ በእውነት ዝግጁ ነኝ። በጣም በቃ ሰላሜን አግኝቼ ምንም ነገር በልቼ ሽሮን በልቼ በቃ ደረቁን እንጀራን በልቼ ራሱ በቃ ሰላሜን አገኛለሁ። አሁን የሆነ ነገር በልቼ ወይ ይሄ ነገር ግን ምን ይሆን ውስጥ የከተቱት እያልኩኝ የሆነ ነገር በልቼ ምን ይሆን የከተቱበት ከምን ይሆን የተሰራው ምን ይሆን ማቆየ የተጨመረበት እያልኩኝ ጌታ ሆይ ትዕግስቱን ስጠኝ። አረ መኖር አይደለም ይሄ በጣም ከባድ ነው። ከዚህ ሰውራችሁ ብቻ እኔ በእውነት ሁሉም ምግብ ላይ ችክክክ በቃ አሁን የሆነ ነገር ልበላሰል በቃ ቅድሚያ የሚያሰው ጭንቅላቴ ምን ይሆን የጨምሩበት ምናምን የሚል አሲራውን ስለ አሲር ራሱ ብዙ ነገር ይወራል እና እውነት ነው። እንዴት ነው አሁን እንደዚህ አይነት የታሸጉ አሲሮች ምናምን ብቻ ፈጣሪ ሆይ በአጠቃላይ በምግብ ዙሪያ የዚህ ሀገር ምግብና የሀገራችንን ምግብ ማወዳደር በጭራሽ አይቻልም። በጭራሽ ማለት ነው። በቃ በእኔ እይታ አይቻልም። ሁሉ ነገር እንጀራ ብትሉ ጤፍም ተጨመረበት፣ ስንዴም ተጨመረ፣ የማሽል በቃ አይናችሁ አይቶ የምታረጉት ነገር ነው። ገባችሁ? በራሳችሁ እጅ የምታረጉት ነገር ነው። ጤናውን የጠበቀ ነገር ነው ሁሉ ነገር ማለት ነው። እንዴ ምንስ ቢሆን ደግሞ ሀገራችን ላይ ምን ሽሮ በእጅ የተሰራ ነው፣ እንጀራው በእጅ የተሰራ፣ ጠላው በእጅ የተሰራ፣ አረቄው በእጅ የተሰራ፣ ሁሉ ነገር በእጅ የተሰራ በእጅ ተሰርቶ የተበላ ነገር እዚህ ሀገር አብዛኛው አሁን በጣሳ እየታሸገም ይመጣል። አሁን ቲማቲም እየመጣ ነው ያለው። እሱ አሁን ፍሪጅ ውስጥ እንኳን ፍሬሹ ገዝተን ስናስቀምጠው ይበላሻል ተቆየ። አሁን የጣሳው ላይ ያለው ግን ይቆያል። ዓመተ ምህረት አለው እስከ 1 ዓመት ምናምን ውስጡ መቼም የሚያቆዩበት የሆነ ነገር ተጨምሮበታልና ይሄ ለጤና ስንቶቻችን ናቸው በተኙበት በዚያው ቀሩ የሚባለው? ምን ችግራቸው ምንድን ነው ታዲያ? ዝም ብሎ ሳይታመሙ ምንም ሳይሉ እኔ ራሴ ቸከኮን ይቅርታ አድርጉልኝና ማለት ነው በቃ ችክክክ ሁሉ ነገር ሀገሬ ጥሬ በቃ ሽምብራ ሹቅ በልቼ ልኖር አልኩኝ። አሁን ላይ እውነታውን ስነግራችሁ ማለት ነው። ምክንያቱም ሰው ባሰበው ብድግ ብላችሁ መሄድ አትችሉም። እና ታዲያ ምን አባሽ እዚህ ተቀምጠሽ ማን ከለከለሽ? ሀገሬ ተያለሽ ልትሉ ትችላላችሁ። እህል ውሃ ካላለቀ እናንተ ብታስቡ ብታቀዱት ያለ እግዚአብሔር ፍቃድ ምንም ነገር አይሆንም። እውነታውን ስነግራችሁ ማለት ነው። እንጀራ ራሱ ጠቅልላችሁ ሳትጎርሱት ልትቀሩ ትችላላችሁ፣ ፈጣሪ ካልፈቀደ። ገባችሁ? ምንም ነገር በሰው ፍላጎት የሚሳካ ነገር የለም። እንደኔ እኔ ካየሁት ሁኔታ አንጻር እኔ ባሰብኩት እኔ ባቀድኩት የሚሆን ነገር የለም ፈጣሪ ካልፈቀደው በስተቀር እና እውነት ሀገሬ ላይ በቃ ሽምብራ ሹቅ በልቼ ልኖር እኔ ችግር የለብኝም። ምንም ነገር ለምን ቂጣ በልቼ ልኖር ችግር የለውም እንዴ። በቃ እዚህ ምኑም ዳሽ ተጨምሮ ፈጣሪ ወቀው እንዴ። እነሱ አንድ ጊዜ ችግር የለውም። እዚያ ላይ ምንም ቢታመሙም ሁሉም ነገር መድኃኒቱንም የለመዱት ነገር ነው ከደጃቸው። እኔ አሁን አላቅም። እኔ በፈጣሪ ነው ማምነው። መድኃኒት እንኳ አጭ ብትሉኝም አልወጥ ሰው ነኝ። ባለፈው ራሱ እንደዚህ ታመሚ አንድ ጊዜ ሄጄ ነገራችኋለሁ። በቁጣም ነገርኳችሁ መረሳሁት። የዛን ቀን ገና ካፌ ገብቼ ምናምን ነገር ሆነ ምሳ ስበላ ተሻለኝ። ከዛም በኋላ ሳልወጣው ቀረሁኝ። ከዚያ በስንተኛ ቀኑ እንደገና ሲያመኝ ነገርኩት ለዶክተር አበሻ ነበር የሄድኩበት ዶክተር እና ለምንድን ያልጨረሽው? ያን መድኃኒት እኮ ካልጨረሽው ከእንደገና እኮ ያምሻል እኮ ተመልሶ መጨረስ ነበረብሽ አለኝ። እኔ ደግሞ አላምንም በመድኃኒት ገባችሁ። ግን ሲጨንቀኝ
የጨነቀለት ምንም ነገር ታደርጋላችሁ። የዚያን ጊዜ በጣም ተጨናነቂ። ደግሞ የሚገርማችሁ ነገር አለ። ይሄን ብቻ ልንገራችሁ የመጨረሻ ማለት ነው። ያያችሁት ነገር እውነት ሰርግ ካያችሁ የሰርግ ዘፈን በጣም ደስ ይላችኋል። በቃ መቼ ነው ማግባብ፣ መቼ ነው እንደዚህ የሆነ ምናምን ነገር። ለቅሶ ስታዩ ደግሞ ውስጣችሁ እኔ የሚሰማኝን ነው የምነግራችሁ። ያን ጊዜ ያመመኝ ጊዜ ማለት ነው የሆነች የታመመች ልጅ አይቼ ነው ያመመኝ። ባታምኑ ባታምኑ ኪዳነ ምሕረትን የታመመች ልጅ አየሁኝ። ወዲያው ጣምር እየበላሁ ነበር። ወዲያው ታመሜ መንጋት አይበለው ጠዋት በጠዋት ተነስቼ ሄድኩኝ ማለት ነው። ሌሊቱ ሙሉ ዶክተር ስናወራ ነበር ያደረው ከጓደኛዬ ጋር እና አረ እናንተ ወሬ ሁላ ተደብላለቀብኝ። ለማንኛውም ራሳችሁን ጤናችሁን ጠብቁ፣ ከታሸገ ነገር ራቁ። ይሄ አሰራሩ ምን እንደሆነ የማታውቁት ሲስተም የሆነውን ነገር ራቁ። እውነቴን ነው የምላችሁ። በቃ ሩዛችሁን ሌላ ነገራችሁን ቀቅላችሁ ሩዝም እኮ አለ የሆነ እንደ ገመድ አይነት ቻው ቻው በቃ ቻው እንዴ